ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም ጤና ይስጥልን የቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ። በዛሬ ትምህርታችን ለየት ባለ ትምህርት ይዤላችሁ የመጣሁት የአማርኛ ምንባብ ነው ማለት ነው። ለጀማሪዎች የሚሆን ፊደላቶችን በደንብ ለምትችሉ ነገር ግን አገጣጥሞ መጻፍና ማንበብ ለሚከብዳችሁ ነው የሚሆን። ይህ መጽሐፍ ከዚህ ላይ የምታዩት የአንደኛ ክፍል መጽሐፍ ነው። የምትፈልጉትና መለማመድ የምትፈልጉ ቴሌግራም ላይ ግቡና መጽሐፉን እልክላችኋለሁ ማለት ነው። ይህንን መጽሐፍ ራሱን መለማመድ ትችላላችሁ። ስለዚህ ዛሬ ወደ ትምህርታችን ስንቀጥል ከዚህ ላይ ምንድነው የሚለው መልመጃ አንድ ይላል። መልመጃ አንድ ምንድነው የሚለው መነጠልና ማጣመር። እዚህ ላይ ቃላቶች ተሰጥተውናል። እነዚህን ቃላቶች እዚህ ላይ የምታዩት መነጠል ነው። ከዚህ ጋር ደግሞ የተነጠሉትን ብቻቸውን የተጻፉትን ፊደላቶች በአንድ ላይ አገጣጥመን ማንበብ ነው ማለት ነው። ከዚህ ላይ ደግሞ በአንድ ላይ ተገጣጥሞ የተሰጠንን በብቻ መጻፍ ማለት ነው። ከዚህ ላይ አንዱ ቃል ይባላል። ሶስቶችን ሆሄ የያዘው ማለት ነው። ቃል ማለት የሆነ ትርጉም ሊሰጥ የሚችል የፊደላቶች ወይም የሆሄዎች ስብስብ ማለት ነው። ሆሄ ማለት ደግሞ አንድ ድምፅ ነች፣ አንድ ውክል ነች ማለት ነው። ስለዚህ ከዚህ ላይ እንደምታዩት ስናነበው በተነ ይላል ማለት ነው። ይኸው በተነ ይላል። ይሄኛው በአንድ ላይ ስታነቡት በተነ ነው የሚለው። እነዚህን በብቻ ስናወጣቸው ከዛ ተ ብቻውን ከዛ ነ ማለት ነው። ከዚህ ላይ እንደምታዩት ደግሞ ምን ይላል? ሰለቸ ይላል። ሰለቸ። ስለዚህ ሰ ብቻዋን እንጽፋለን። ከዛ ለ ከዛ ቸ። ይህ ለምን ያግዛቸዋል? በደንብ ድምፆችን እንድትለዩቸው ፊደላቶችን በየግላቸው እንድትለምዷቸው ያግዛቸዋል ማለት በደንብ እንድትለማመዷቸውባቸው ያግዛቸዋል። ስለዚህ መጽሐፉ የሚላችሁን የተከታተላችሁ ብታነቡ በአጭር ጊዜ ውስጥ በደንብ ማንበብ ትችላላችሁ ወይም መጻፍ ትችላላችሁ ማለት ነው። ኦኬ ከዚህ ላይ ደግሞ ማጣመር ነው የሚለው በብቻ የተሰጠኑን ፊደላቶች በአንድ ላይ በማጣመር ትርጉም ያለው ቃል መመስረት ማለት ነው። ከዚህ ላይ መጀመሪያዋ ማን ትባላለች? ገ ትባላለች። ከዛስ ነ ትባላለች። ከዛ ባ። ኦኬ በአንድ ላይ ይሄኛውን በአንድ ላይ እንደዚህ ጻፍ ነው ማለት ነው። ስለዚህ ስናነበው ገነባ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ከዚህ ጋር ደግሞ ከዛ ተቸረ በአንድ ላይ ስታነቡት ተቸረ በአንድ ላይ ስንጽፈው ማለት ነው። ልክ ይሄን ይመስላል ማለት ነው። ቀጣይ ከዚህ ላይ የምታዩቸው ፊደላቶች ኘ በሚለው ቃል ይመሰርትልናል። አኘከ ኘ ማለት እቺ የመሃለኛዋ በዚች ነው ቃል የመሰረትነው ማለት ነው። ከዚህ ላይ ደግሞ በሚለው ቃል ስንመሰርት አንበሳ ይላል ማለት ነው። ልክ ይሄን ይመስላል። ይህ መጽሐፍ በጣም ነው የሚያግዛችሁ። ምክንያቱም ለአንደኛ ክፍል ተብሎ የተዘጋጀ መጽሐፍ ስለሆነ ለጀማሪዎች የሚሆን ስለሆነ በደንብ ያግዛችኋል። እና ቴሌግራም ላይ የገባችሁ ከቪዲዮ ላይ በምታገኙ ስልክ ሴቭ ያደረጋችሁ ሀይ በሉ። ቴሌግራም ግሩፕ አለ፣ ከዛ ላይ የምለቅላችኋለሁ ማለት ነው። ሌላ መጽሐፍ የአንደኛ ክፍል የሁለተኛ ክፍል እንደምትፈልጉት ግሬድ እልክላችኋለሁ ማለት ነው። አናግሩኝ። ከዛ ይሄኛው የሚለው መልመጃ 2 ይላል። መልመጃ 2 መነጠልና ማጣመር። ከዚህ ላይ መነጠል ይላል፣ ከዚህ ጋር ደግሞ ማጣመር ይላል ማለት ነው። ስለዚህ ከዚህ ጋር የሚሰጡንን ይሄኛውን ስናነበው ምን ይላል? አኘከ የሚለውን ብቻቸውን ስንጽፍ
ብቻ ብቻቸውን ጻፍናቸው ማለት ነው። እዚህ ጋር ደግሞ ሰአሊ ሰአሊ ሰን ጻፍነን አን ጻፍነን ሊን ጻፍነን ልክ መጽሐፉ እንደሚያዝዘን ማለት ነው። ከዚህኛው ደግሞ ማጣመር ነው። ብቻ ብቻቸውን የሰጠንና ከዛ ማጣመር ማለት ነው። ይሄኛው ጎ ከዛ በ ከዛ ኘ በአንድ ላይ ስታነቡት ጎበኘ በአንድ ላይ ስትጽፉት ማለት ነው። ከዚህ ጋር ደግሞ ተ ብቻዋን ከዛ መ አለች ኘ ይህንን ወደ አንድ ታመጡታላችሁ ማለት ነው። ተመኘ ተመኘ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። እንግዲህ ዋናው ሚስጥር እንግዲህ ይህ ነው። ፊደላቶችን የተበታተኑ ፊደላቶችን ወደ አንድ በማምጣት ቃላት መመስረት ይሄው ነው ማለት ነው። በጣም ቀላል ነው። አክብዳችሁ እንደምታዩት አይደለም። ስለዚህ ከዚህኛው ደግሞ ስንሄድ መልመጃ 3 አሁንም እንደዚህ ነው። መነጠልና ማጣመር ነው። ከዚህ ላይ ምን ይላል? ገመቹ ገመቹ በአንድ ላይ ወይም ስነጣጥለው ማለት ነው። ገ አለች ከዛ መ ከዛ ቹ ብቻ ብቻቸውን እንደዚህ እንጽፋለን ማለት ነው። ከዚህ ላይ ደግሞ ማጣመር ነው። ደ ኑ ከዛ ን በአንድ ላይ ደኑን 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 ይላል ማለት ነው። ከዚህ ጋር ደግሞ እንደምታዩት ቡ ቱ ቱ ቡ ቱ ቱ ቡቱቱ የሚለውን ብቻ ብቻቸውን እንጽፋቸዋለን። ቡን ጻፍነን ከዛ ቱ ከዛ ቱ እንደዚህ አድርገን እንጽፋቸዋለን ማለት ነው። ከዚህኛው ደግሞ ማጣመር ስለሆነ ቡ ሁለተኛ ድምፅ ነች። ላ ላ በአንድ ላይ ቡ ላ ላ ብለን እናነባዋለን ማለት ነው። ኦኬ ከዚህ ላይ ደግሞ እንደምታዩት ያው መነጠል አለ ከዚህ ጋር ማጣመር። ስለዚህ ከዚህ ላይ ኡ ታ ታ ስለዚህ እነዚህን ኡታ የሚለውን ብቻ ብቻቸውን ጻፉ ነው የሚለን። ከዛ ታ ብቻ ብቻቸውን ጻፍነን ማለት ነው። ተመኙ 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 የሚለውን ብቻ ብቻቸውን ስንጽፋቸው ተ አለች ከዛ መ ከዛ ኙ ብቻ ብቻቸውን እንደዚህ እንጽፋለን። ከዚህኛው ደግሞ በተቃራኒው ነው። ምንድነው የሚለን? የተበታተኑትን በአንድ ላይ ጻፉ ነው የሚለን ማለት ነው። እንደቀድሞ አሁንም ኡመር ኡመር የሚለውን ይኸው ኡመር ብለን በአንድ ላይ እንጽፋለን ማለት ነው። ምክንያቱም እዚህ ላይ አሁን ቃላቶችን ስንጽፈው መሃል ላይ እንደዚህ ክፍተት አናደርግም። እንደዚህ አናደርግም ክፍተት ማለት ነው። ትክክለኛ ትርጉም ያለው ቃል ከሆነ በአንድ ላይ ነው የምንጽፋቸው በአንድ ላይ ነው የምንጽፋቸው። ልክ እንደዚህኛው ማለት ነው። ኡመር ይላል ይሄኛ። ከዚህ ጋር አገኙ ስለዚህኛው አገኙ ብለን ለመጻፍ ከፈለግንን ልክ በዚህኛው መንገድ ነው የምንጽፈው። ክፍተት መሃል ላይ አያስፈልገውም። ከፊደላቶች እና ፊደላቶች መካከል ክፍተት አያስፈልግም። እንደዚህ እንጽፋለን ማለት ነው። ኦኬ ለዛሬ ትምህርታችን ይህን ይመስላል። በደንብ ተለማመዱበት። መጽሐፉ በደንብ ይጠቅማቸዋል። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።